አላህ ሲባል መጥላት የሚባል አስተምሯል። ሱራ 8:65 ላይ ነው 9:65 ተዘጋጁላቸው ለምታሸብሩባቸው መሳሪያ አዘጋጁላቸው ነው የሚለው። 5:51 ላይ 3 አሊ ኢምራን 28 ላይ 98:6 ላይ ለአላህ ብለሽ እንድጠያቸው መሳሪያ እንድታዘጋጅላቸው ነው የሚናገረው አስተምሮቱ። 9:29 እና 9:30 ላይ ክርስቲያኖችን በየደቂቃው እንድረግሚ ነው የሚያዘው። 21:61 ላይ ሳይ ሙስሊም ላይ መንገድ ላይ እንኳን ታገኝሻቸው ገፍትረሽ ወደ ገደል እንዲጨመሪያቸው ነው የሚያዘው። እንደ ኢትዮጵያዊነት መቀጠል ይቻላል። ይሄ ምክር ግን ቱሳይድ መሆን አለበት። ንጽጽሩ አይሰራ ከሆነ ቱሳይድ ይሆናል ማለት ነው። ወንድሜ በጣም ዲስሪስፔክትፉል ሚውት አረከኝ። ለምንድን ነው ሚውት ያረከው? ያንተ ብቻ እንዲወራ ለምን? ሴት ልጅ ነኝ። መጀመሪያ መስማት ማዳመጥ ነበረብህ አይደል እንዴ? አትጩሂ። ቶንሽን ቀንሹ። ፓኒክ አታደርጊ። I'm not panicking. Why should I panic? Well, there's nothing to panic ወንድሜ። I am በተረጋጋ መንፈስ ነው የማወራ። ቶንሽን ቀንሹ። ርዕሱ ምን እንደሆነ ሰምተሻል? ግን በአንተ አፍ የሚወራ አይደለም። ያንተም ራሱ ሃይማኖት ያንተም ፕሊስ ታራም ልትሆኝ ገባሽ። ያንተ ሃይማኖት ራሱ ክብር አለው ካንተ። በነገራችን ላይ ሙስሊሞች እኛ ብቻ እንንካችሁ፣ እናንተ ግን ድርሽ አትበሉብን ነው። ከስራና ትማር ጠዋት ወደ ቶፒኩ መልሰው ገና በደቂቃ ውስጥ ማልቀስ ጀመረች ማለት ነው። እስልምና እንደዚህ ነው። በማልቀስ ልትከላከሉት ሞክራላችሁ፣ አችሉም። ወደ መልሱ ብቻ አይወራብን፣ ገመናችንን አትግለጥብን። ይሄ ብዙ ማስኬድም እናውራ፣ አውሩ፣ ችግር የለው። የጀመራችሁት እናንተ ናችሁ። ኤኔስ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እና ጥያቄ አለኝ። ፎይ ጥያቄ ከ5 ሰዓት በኋላ የምቀበለው ከ1 ሰዓት በኋላ። የመቃብር ቅጣት አለ ብለህ ታምናለህ? መጀመሪያ የኔን ጥያቄ መልስልኛ። ጥያቄ አለኝ። የመቃብር ቅጣት አለ ብለህ ታምናለህ ወይ? አንተ እዚህ ጋር አንተም ደግሞ ተራን ስድብ ለቀጥል ነው። ከራስሪ ቅድም ሳወራ ኔትወርክ ይሁን አይደል ነው እየሰማኝ አልነበረም። ኔትወርክ አቋርጦኝ ነው። ኦኬ የመቃብር ቅጣት አለ ብለህ ታምናለህ? ትክክል። ኦኬ የመቃብር ቅጣትን ሌሎችም ነቢያቶች ይቀጡታል? አይሚን ሌሎችም ከመሐመድ በፊት የነበሩ ህዝቦችም ይቀጡታል ወይንስ እናንተ ብቻ ናችሁ የምትቀጡበት? የተፈጠረ ሁላ ይቀጣበታል። ምድር ላይ መጣ ያ ማለት ኦኬ አስቀድሞም ትእዛዙ ነበር ማለት ነው። ነቢያቶች ሁሉ አስተምረዋል ማለት ነው የመቃብር ቅጣት ብለው። አዎ በየራሳቸው እንትን በጊዜያቸው አስተምረዋል። ልትሰጠኝ ትችላለህ? እንደዛ እንዳስተማሩ ማስረጃ ከቁርአን ከሀዲስ ነው የፈለግከው? ከፈለከው ስጠኝ እስኪ። ቆይ ሌላኛው ነቢይ እንደዛ ብሎ እንዳስተማረ ባይዘ ከቁርአን ውስጥ አይደለም ሌሎች ነቢያቶች በቁርአን ውስጥ የመቃብር ቅጣት የሚል አንድ ጥቅስ ከሰጠኝ ንጽጽር አቆማለሁ። እኔ ብዙ አይደለም አንድ ጥቅስ የመቃብር ቅጣት የሚል ከ6000 ምናምን እንትን ውስጥ ከ114 ምዕራፍ ውስጥ አንድ ጥቅስ ከሰጠኝ ንጽጽር አቆማለሁ። ትችላለህ ማሳየት? ኤኒዌይስ የመቃብር ቅጣት የሚያስቀጡት ምንድን ናቸው? ማለት ማለት ነው። ከነኛ ውስጥ አንዱ ሱሪ ለምንድን ነው ወንዶች የምታሳጥሩት? ሱሪ ለምን ነው የምታሳጥሩት? እሱ የሸሪያ ህግ ነው። ያው ምንድነው ሸሪያ? ብዙም እንትኑ ባይኖረኝም እውቀቱ ብዙም ባይኖረኝም አሁን እኔ የቀረው ሰው አይደለሁም፣ ግን ላይቭ ላይ እዚህ ስትሳደብ አይቼ ነው የገባሁኝ።
ምን ብዬ ተሳደብኝ? ሙሉ መረጃ ልሰጥ አልችልም። አሁን ላይ መልስ ሲቀድማቸው ስትሳደብ አይቼ ነው ይላል። አረ ለመልሱ ምናምን አይደለም ስሸና ሽንት ነክቶ ያውቃል? አረ አይነካኝም። እንዴት ሽንት ማለት እኮ በጣም እንትን የወረደ ነገር ነው። ቆሻሻ እኮ ነው። ቆሻሻ እንዴት ይነካኛል? ድንገት ስሸና ነክቶ ያውቃል? ከነካ ምንድን ነው የሚጠብቅህ? አይነካኝም። ከነካ ግን በመቃብር ትቀጠቀጣለህ። ከነካ በመቃብር ትቀጠቀጣለህ በመዶሻ። አላህ ይመዘግብልሃል። ሽንት ነክቶት ያውቃል? የዛሬ 80 ዓመት ላይ ብትሞት የዛሬ 20 ዓመት ልክ እንደዛው የ40 ዓመት ምናምን ሳለ ሽንት ነክቶት ያውቃል። ከዛ ቅጣቱ ምንድነው? እሱ ተራራ የሚያክል እንትን ነው፣ ድንጋይ ነው ጭንቅላታቸው ላይ የሚጭንባቸው። ከዛ ቂው ሲያደርግባቸው ጥር እያሉ በቃ እስከ ቅያማ ቀን ድረስ እስከ ቅያማ ድረስ። ከዛ በጆሮዎች ውስጥ ደግሞ ፌሮ ነው የሚጨምርባቸው። በአንተም ላይ እኮ ነው ብሎ የተፈጠረ እኔ ሲጀመር ሽንት ነካው አልነካው እኔ እኮ አማኝ አይደለሁም። እንዳንተ አስተምሮ እኮ አማኝ አይደለሁም። ቅጣቱ እኔን ለምን ይነካኛል? መቼ አመንኩበትና ሳላምንበት የመቃብር ቅጣት እንዴት ይነካኛል? ተቀለቀው ቁርአኑ የወረደው ለሙስሊም ብቻ አይደለም ላለ ሁሉ ነው። ለተፈጠረው ቅጣቱ ደግሞ የሚመለከተው እናንተን ነው። አንተ እንደምትረዳው አይደለም። እሺ ይሁን። ቅጣቱ ሙሉ የተፈጠረውን ነው የሚመለከተው። ሙስሊምን ብቻ አይመለከትም። ባይዘዌ አላህ ማለት የተፈጠረው ሁሉ አምላክ ነው። ስለዚህ አሁን መልካም ነው። እስከ ቅያማ ቀን ድረስ የምትቀጠቀጡበት ምክንያቶች አሏችሁ ማለት ነው። መቃብር ውስጥ ምንህ ነው የሚቀጠቀጠው? ካልተውበት ሙሉ ነገር አሁንም እየዳንክ አሁንም እየተቀጠቀጥክ አሁንም ትድናለህ፣ አሁንም ትቀጠቀጣለህ። መሞት የለም እዛ ጋር እና ሳሪያ መቃብር ውስጥ ያሉ ሰዎች ሁሉ ህያው ናቸው። በለኛ ይፈጥራል እኮ እንደገና ይሞታሉ፣ ከዛ ይገላቸዋል። ይሞታሉ፣ ይነሳሉ። ካልነበርክበት ያስገኘ ፈጣሪ አሁንም አንስቶ ይቀጠቅጣል። አሁንም ይህ እኮ ጨዋታ እኮ ነው። ይመልሳቸዋል፣ ከዛ ያደርግና ይገላቸዋል፣ ከዛ ይመልሳቸዋል። ለሱ ጨዋታ አይደለም፣ ለሱ ምንም አይደለማ። ያስገኘ ጌታ ምንም እኮ በቃ ከዛ በኋላ የፈለገውን ማድረግ ይችላል። ምድሪቱም እንዲህ ታጣብቃቸዋለች። ምድሪቷም እንዲህ ስኪውዝ እንትን ታደርጋቸዋለች ይችላል። ምድሪቱም በሱ እጅ ነው ያለችው፣ በሱ እጅ ነው ያለችው። እንዲጨምቃ እኮ እንደዚህ ትሰብራቸዋለች። ሬሳቸውን እንዲጭምቅ ከዛ መልሰው ይድናሉ። ከዛ ጭምቅ ይችላል እሱ። ኤኒዌይስ ግን ኃይል አለው። ይሄ እኮ ምንም ብላት አይደለም እኮ ተረት ተረት ነው የሚመስለው። ለምሳሌ ውሃ ውስጥ ገብቶ የሞተ ለምሳሌ ምድር እንዴት ትበላለች? ትጨምቀዋለች። ምን ማለት ነው? ያንተ ፕራክቲካሊ ታስብ እንጂ ፕራክቲካሊ ነው የምታስበው። እንዳየው ማለት ነው። ካላየ አታምንም። አጠገቡ ላይ ደርሰህ ካላየ አንተ አታምንም። አንተ የሽኑንም እኮ አታምንም። የሺ ተቀጥላለህ። ቆይ እንዳተሳሰብህ እንዳየው ከሆነ በክርስቲያኑም ፈጣሪ አታምንም አንተ። አይ ኖ የማመን ያልማመን ሰው እኛምና ቆይ አገኝቴ ካላቃጠለኝ ቆይ አንድ ክርስቲያን አዘጋጅልኝ አዲሱን ብዙ ጊዜ አመለካከትን አዳምጣ እኮ አዳምጥ። እንደዚህ ጭምቅ አድርጋ አይቴ ካላየት እሺ፣ አንተ መቃብር ይሰፋልሃል፣ ይጠብልሃል፣ ያቃጥላል። መቃብር ይጠብሃል፣ ይሰፋል። አሁን ስትቀበር የፈለገ ይሁን አንተ እኛ ምናምነው ማለት ነው። እሱ በነገረን በቃሉ መሰረት ነው የምናምንበት እንጂ እኔ ኮትመን እኮ አይደለም ነገር እዛ አስቀምጠው። እሱ አተሳሰብ ነው። ኖ አይደለም። ሎክ ከራስሪ አሁን ሲሞት አንድ ሰው የምትል ከሆነ ደግሞ አዳምጣ ሊሰን አንድ ሰው ሲሞት ነክርና ሙንከር ይመጣሉ አይደለ? ወዲያው አዎ። ከዛ ይጠይቁታል። ከዛ ወይም መቃብሩ ይሰፋለታል ወይንም ይጠብለታል። ሽንቱን ማይሸና ከሆነ ላው ላይ በጣም ጤናማ ከሆነ ያ እንደ ስራው መጠን ምን ይሆናል? መቃብሩ 70 በ70 ይሰፋለትና እንደ ልቡ ፈልሰስ ይላል። ነገር ግን ሽንት የሚነካው ምናምን ከሆነ ሐሚት እንትን የሚል ከሆነ ምናምን መቃብሯ ትጠብና መጨረሻ ላይ እንደዚህ ጭምቅ ታድርገውና
ካልተወበተ ወደ መንገዱ ካልተመለሰ ካልተወበተ ሁሌም ራሱ ላይ እየሸና የፈጣሪን ቃል እየሰማ ራሱ ላይ እየሸና መኖር ከሆነ ይቀጣል። በምንድን ነው የሚቀጣው? በመዶሻ ነው የሚወገረው። እሱ መዶሻ ሚሆን ምንም ሚሆን ይቀጣል ነው ምነው። አሁን እሺ የእኔ ጥያቄ ምንድነው? እሱ መሰለ ወንድማችን አጥንቱ ነው የሚቀጣው? ስጋው ነው የሚቀጣው? ነፍሱ ነው የሚቀጣው? ምኑ ነው የሚቀጣው? አላህ ከሌለበት ያነሳው አላህ እንደፈለገ ሊቀጣው ይችላል። ነፍሱ ነች የምትቀጣው። ስለዚህ ነፍሱ ሊቀጣው ይችላል። ነፍሱና መቃብሩ ተስጋው ጋር ብራነች ማለት ነው። እንካ ከሌለው ያስገኘው ፈጣሪ እንደፈለገ አድርጎ ሊቀጣው ይችላል። ስጋው ከመሬት ጋር ነው ያለ፣ ነፍሱ ግን ወደ ሰማይ ትወጣለች። ለምን? የሰራሃት ወንጀል ምንድነው? የፈጠርከው ነገር ምንድነው ተብሎ ያው የሰራው ወንጀል በመዝገብ አለው። ሁሉም በግራና በቀኝ ትከሻችን መላእክቶች አሉ መዝጋቢ። ጥሩ ነገር ስትሰራ ጥሩ ነገር አድርገሃል፣ መጥፎ ነገር ስትሰራ መጥፎ ነገር አድርገሃል። ልክ በዛው ልክ ትቀጣና ኸይር ነገር ከሰራህ የመጥፎነትህን ያህል ተቀጥተህ እኮ አንተ ከዛ በኋላ ጥሩ ሰው ነው። ገባህ? ይቀጣው አሁን ፈጣሪ እንካ ካራሱሪ አድምጠኝማ። አንተን ወደ መጥፎ ቦታ ለመክተት ነው እንጂ ወደ ቦታ ጥበቃ አድርጎ ወደ ጥሩ ቦታ እኔ ተስማማለሁ። የሼ በአንተ ተስማምቻለሁ። ምክንያቱም ነብይህንና ሳባዎችን ሐሰተኛ ስለምታደርግልኝ የሼ ተስማማለሁ። አንድ አዲስ አታመጣም። አሁን ላወራሃት አንድ አታመጣም። እኔ በአንተ አካሄድ ተስማማለሁ። ከራሽ ስሪም እንዲስማማልህ ስለምፈልግ ነው። ከራሽ ስሪም ከሼው ጋር ተስማማለህ አይደለ? ምድር ውስጥ አለም መቃብር ውስጥ አለም ቅጣቱ። ተስማማለህ? ከሼህ ጋር ተስማማለህ ወይ? ሁላችሁም ተስማሙ። እሱ እንካ መስማማት አለመስማማት ምናምን አይደለም። አሁን ለምሳሌ እሺ ቅጣቱ የት ነው የሚካሄደው? የሰው ልጅ ይቀጣል ለምትል አሁን ቀብር ውስጥ ነው የሚካሄደው። ምን ማለት ነው? ቀብር ውስጥ አይደለም እያለ ነው የሼው። ተስማማለህ? ቀብር ውስጥ ነው አላለም። እሱም አላለም ይላል እንዴ? የሼ ቀብር ውስጥ ነው ወይንስ ሰማይ ላይ ነው ብዬ ጠይቄው ሰማይ ላይ ነው ነፍሱ ነው የምትቀጣው ብሏል። ቀብር ውስጥ አለ። ሰማይ ላይ የሚጠየቅ ነገር የለም። ሰማይ ላይ አላለም። እሱ ቀብር ውስጥ ነው ያለው። በደቂቃ ውስጥ ትሸመጥጠኛለህ። የሼ ደግሞ ማይክን አንሳ። አሁን ያመጣውን ሐዲስ ማለት ነው። ቆይ የሼ ማይክን አንሳ። ሰለላሁ ዐለይሂ ወሰለም የሆነ ሰሃባ ለምን ታደከራከራለህ? እንደዛ ቢል ኖሮ እሱ ቀብር ውስጥ ነው ቅጣቱ ቢል ኖሮ ቀብር አጠገብ አልፎ ነው አጠገብ አልፎ የተሰማው ይሄ ነገር። አዳምጥ። እኔ እኮ ያው ሚዩት ማላደርገህ እንድታዳምጥ ነው። የሼ ትስማማለህ? ሰማይ ላይ አላለም። መቃብር ውስጥ ነው ቅጣቱ የሚካሄደው ብሏል። ትስማማለህ? አዎ ቀብር ውስጥ ነው። ቅድም ግን ቀብር ውስጥ አይደለም ብለኸኝ ነበረ። ያው አንተ እኮ ነው ያወዛገብከኝ። ያለ ውሸት ማይቆም ሃይማኖት በእኔ ያሳበበ። አሁን ደግሞ ሲበላ ማለት ነው። በእኔ ያሳበበው ደጋግሜ እየተከራከርኩት አንድ መረጃ አታመጣም እያልኩት ባይዘ ዩቱብ ላይ ስለሚተላለፍ ወዲያውኑ መልሰን እናስደምጣችኋለን። መቀጥፏትን ቅጥፈቶች ማለት ነው። የተናገራችኋትን ባክ አድርገን ስለምናስደምጥ። ኤኒዌይስ አሁን ሚት አድርግ በቃ። ሁሌም ውርደትና ውሸት ካባችሁ የሆነ ኦዲየንስ በደንብ ስለሚታዘባችሁ ችግር የለውም። ኤኒዌይስ ከራስሪ ትክክለኛ መንገድ ይሰማል። ሚዩት ነው እያወራ ከሆነ እኔ ለምን ውሸት ጌጣቸው እንደሚሆን አላውቅም። ናፊ ምንም ውሸት አልተፈቀደም። እኛ በቁርአንም በሐዲስም ውሸት አልተፈቀደም። ከዚህ በላይ መዋሸት አለ እንዴ? በየደቂቃ ውስጥ እየካድክ እየዋሸ መልሰህ ደግሞ ከእሱ ጋር ብጠይቅ ራሱ አትመልስም። እኔ ልንገርህ አለመመለስ አንድ ነገር ነው። አላውቀውም ማለት አንድ ነገር ነው። አዳምጥ፣ ቆይ ልጠይቅህ። አዳምጥ። አላውቅም ማለት አንድ ነገር ነው። አንድ በል። ሁለተኛ እሱን እንኳን ከራስሪን ምን እየሞገትከው ነበረ? ሊያሳስትህ ነው እንደዛ እሻት በለው እያልከው ነበረ። ከራስሪ ግን አርጉመንቱ ገብቶታል። የሚመጡበት አዲሶችን ተረዳቸው። አንድ አይደለም ብዙ አዲሶች አሉ። የትም አያፈናፍኑህ ማለት ነው። እነኛን ስለተረዳ
ቅጣቱ የሚካሄደው መቃብር ውስጥ እንጂ ሰማይ ላይ አይደለም ማለት። ከዛ ያለ አማራጭ ደግሞ ምንድነው? አንተ ጥፍ አልክና እኔም መውቀስ ውስጥ ገባ። ምክንያቱም የእስልምና ባህሪ ነው፣ ችግር የለውም አክሴፕት አድርጌሃለሁኝ፣ አልተቀየምኩም። ያው ባህሪያችሁ ስለሆነ ስለማውቀው ምንም ብትል ማለት ነው። ኢስላም ነው መቼም ኋላ የማይልበት። አልሐምዱሊላህ ረቢል ዓለሚን የዘላለሙ ጌታ ፈጣሪ ያደረገን አልሐምዱሊላህ። መፈክርን ያዘውና መፈክሩን ተወውና፣ ኤኒዌይስ ሎክ የመቃብር ቅጣት ከሚያስቀጣቸው መካከል አንዱ ሽንት ነው። ሐዲሱን ቅድሚያ ክርስቲያን አንብብላቸው። አይ ቲንክ አካውንት እንትኔ እየሰራ አይደለም፣ ገስቴ እየሰራ አይመስለኝም። አስገባለሁ። እሺ አንዴ ሐዲሱን ላስነብባቸውና እንቀጥላለን፣ እናስገባቸዋለን። ትቀጥላላችሁ። ኦኬ መጀመሪያ ይህችን ሐዲስ ተመልክቷትና ከዛ ሌላም ደግሞ አሳያችኋለሁ። ቡልጓ ለማራም 104 ላይ ነው ያለው። አልሐኪም ሪፖርትድ ዛት ዩሪኔሽን ኢዝ ዘ ሜይን ኮዝ ኦፍ ዘ ፐኒሽመንት ኢን ዘ ግሬቭ። ምንድነው? በመቃብር ውስጥ ዋናው የቅጣት ምክንያት ሽንት ነው። ሽንታችሁን ልብስ ከነካባችሁ በመቃብር ውስጥ ትልቁ የሚገጥማችሁ ምንድነው? ቅጣቱ ምንድነው? የመቃብር ቅጣት። ኦኬ እሺ ቀጥል። መሐመድ ሐፊዝ ነው ያወራው። አትዝጋው ማይክን፣ አንተ ከሆንክ አትዝጋው፣ ክፈተው። ኦኬ እሺ መሐመድ ሐፊዝ አለ፣ ግን አልሰማነውም በደንብ። ዩሪኔሽን ኢዝ ዘ ሜን ኮዝ ኦፍ ፓኒሽመንት ኢን ዘ ግሬቭ። በመቃብር ውስጥ ከሚያስቀጣ ዋነኛው ሽንት ነው። ስለዚህ ሽርክ ነው። ሽርክ ምን ሆኖ ነው የሚያስቀጣው? ሽርክና ሽንታ ሽርክና ሽንታ እንደሆነበት ዘመን ደረስን ወይ? ታቦት እንጨት የሚያመልክ ሽንት ነው መሐመድ የሚገረፈው። ኧረ ለዛ ስለ ታቦት ያወራል እንዴ? ስለዚህ ሱራ 248 ላይ ታቦትን ያስመለከው አላህ ሽርክ እያሻረከ ነው። ኤኒዌይስ ሽንትና ሽርክን መለየት ማይችል አካል ሽንት ሽርክ ሽ በምትለው ማለት ነው። ኤኒዌይስ ሐፊዝ ሸኘው ይሄንን ኮባራስ ቶፒኩ ላይ ካወራ አውራ፣ ዝም ብላ ትንበጫለች። ቶፒኩ ላይ አውራ፣ ሸኘው ይሄንን ባለጌ። ምን ለማለት ፈልጎ እንደሆነ አስረዳ። እፎይ ተሳዳቢ ነው፣ ምንም የሚያውቀው ነገር የለም። ኤኒዌይስ ሽንት ዋነኛው የመቃብር ቅጣት ከሚያስቀጣው ሁሉ ቀብር ላይ ሽንት ነው ስላልክ ነው። ያ በእኛ ላይ ከባዱ በፍጹም አይደለም። ዋነኛው ከመቃብር ላይ ዋነኛው ቅጣት ምንድን ነው? በአላህ የማያምኖች ከሱ መንገድ የወጡዎች ሐዲሱ ምን ይላል? ሐዲሱ ምን ይላል? ሁሉም ዘላለማዊ እሳት ነው። ይሄ ብቻ። ሐዲሱ ምን ይላል? ሐዲሱን ስለ መቃብር ቅጣት ነው እኛ እያወራን ያለ ነው፣ ስለ ሲኦልና ገነት። ሐዲሱ ይኸው። ጥያቄ ቆይ በጣም ቀላል እኮ ነው። አንዴ ቆይ እሺ ወዳጄ እኔ ለምን እዚሁ እንቅበረው? ቆይ እንካ ቆይ አንዴ ካራሲሪ። ስለዚህ የማያምኑ ሰዎች ናቸው የሚቀጡት እንጂ የሚያምኑ አይደሉም ማለት። እንደዛ ከሆነ ሙሐመድ በየቀኑ ከመቃብር ቅጣት አድነኝ እያለ የሚጸልየው ከሃዲ ስለነበር ነው። አዎ ከሃዲ ነው። ከመቃብር ባይዞ ከሰማ ጀምሮ እኮ ነው። እችን ከሰማ ጀምሮ አንድ ቀንም አቋርጦ አያውቅም። ቆሞም ሸንቶ አያውቅም። ቁጢጥ ብሎ ነው የሚሸናው፣ ሽንት እንዳይነካው። ከመቃብር ቅጣት አድነኝ እያለ ሁሌም ይለምን ነበር። ሙሐመድ ከሃዲ ስለሆነ ማለት ነው ከመቃብር ቅጣት አድነኝ የሚለው። ለምንድን ነው ያን ቁጭ ብሎ የሚሸናበት? ምክንያት አለው እኮ ምክንያት አለው። ሽንት እንዳይነካው ጀሃነም ስለሚገባ ወይም አይደለም። ሽንት ከመቃብር ቅጣት ለመዳን ሶላት ከመቃብር ቅጣት ለመዳን እኮ አድምጠኝ። ከመቃብር ጋር ሶላት ለመስገድ ወደ አላህ ለመቃረብ እኛ ንጹህ መሆን አለብን። ሀታ እንኳን ሽንት ቀርቶ ሰውየው በቃ የሆነ ሐዲሱን አንብበው እንጂ ወንድማችን ሐዲሱን አንብበው። እሺ እኔ ነው። አዎ
ተዘጋጅቶ አልመጣም ይሆናል። አሁን ሐዲሱን ዝም ብሎ ላያነብ ይችላል። ሁሉም ሰው እኮ ላይ ሁሉ የቀረ አይደለም። አንተ አንብብ እሺ። ሁሉም ላይቭ ላይ የገባ ሰው እኮ የቀራ ሰው አይደለም። አሁን ነው እንደ ታዲያ በደመ ነፍስ ምንድነው የምትሞግቱኝ? እኔ ሳታውቁ ተማሯ ከኔ የምኑን ሐዲስ ነው? ይኸው ፊት ተከፍቷል እኮ ነገሩ እኮ አንተ ከቅጣት ሁሉ ቅጣት ቁጭ ብሎ አለ። ምንድነው የሚለው ሐዲሱ? ሐዲሱን አንብብና ንገረን። ሐዲሱን አንብብና ንገረን። ከባድ ወንጀል ብሎ ማለት ሐዲሱን አንብብና ንገረን። ሐዲሱን አንብብና ንገረን። አንተን ተረተረት አይደለም። አንተ የጻፍከው ነው። አንተ የጻፍከው ነው። እኛም ለምን እንዳለ ታውቃለህ? ሐዲሱን እኔ ነኝ የጻፍኩት። ማተሚያ ቤት አለኝ። ሐዲስ ምጽፍ ሰው ነኝ። አረብኛውንም እንግሊዝኛውንም እኔ ነኝ የጻፍኩት። ተቋም እኮ ነኝ። አያችሁ፣ እንዲህ ነው እኮ እየዘወርኳቸው ያለሁት። ቆይ እንዲህ እየዘወርኳቸው ያለሁት እኮ እኔ ተራ ግለሰብ እንዳልመስላችሁ። እኔ ተራ ግለሰብ አይደለሁም። አረቦቹ እንኳን ሳይቀር አረብኛ ጽፌላቸው አስቀምጬላቸዋለሁ። ሐዲስ ነብዩ ላይ በቃ ቀጥፌበታለሁ። አሁን ምንድን ነው ምን ሆነ ነው የምትለው? አሁን ለምሳሌ አሁን የመቃብር ቅጣት ሽንት ያስቀጣል የሚለውን አንተ ነው የጻፍከው እያለኝ ነው ወንድምህ። የመቃብር ቅጣት ሽንት የሚያስቀጣው ያስቀጣል፣ በትክክል ያስቀጣል። እኔ ነኝ የጻፍኩት። እኔ የጻፍኩትን አንብባችሁ ነው አይደል? እኔ የጻፍኩትን አንብበህ ነው? አረ አይደለም፣ ሐዲሱ ራሱ ነው ይሄ። ኖ ሐዲሱን አንተ ነው የጻፍከው ብሎኛል። ስለዚህ ከኔ ነው ሃይማኖታችሁን የመሰረታችሁት። አሁን ለምን አሰማኝም? ለምን ሰማሃለኝ? የኔን መጽሐፍ አንብባችሁ ነው መቃብር ቅጣት ሽንት ያስቀጣል እያላችሁ ያላችሁት። ሽንት መቃብር ቅጣት ያስቀጣል። ለምን እንደሚያስቀጣ ልንገርህ። ለምን እንደሚያስቀጣ ምን ሽንት? ለመጀመሪያ ማለት ነው። በመጀመሪያው ሽንት ነክቶት ሰላት የሰገደ ሰው ሰላቱ አይወሰድም ማለት ነው። በመጀመሪያው ሰላት ማይሰግድ ሰው ደግሞ ሙስሊም አይደለም ካፊር ነው፣ በአላህ ከፍሯል ማለት ነው። ይገባል? ለዛ የመጀመሪያው ጠሃራ ይሆናል ማለት ነው። እሺ አንድ ሰው ጠሃራ ከሌለው ሽንቱን ራሱ ላይ እንትን እያለ ዝም ብሎ የሚሰግድ ከሆነ ሰላቱም ዋጋ የለውም። ለዛ የመጀመሪያው ይሄ ቦል የሚባለው ቀብሩን እንትን የሚሆነው ይሄ ነው። ለዚህ ነው። በጣም ጥበብ ነው። በጣም ገራሚ። በጣም ይህንን ትምህርት ግን መሐመድ ራሱ አስቀድሞ እኮ ካካ ብሎ በድንጋይ ነበር አለ ቂጣችሁንም ጠረጉ ያላችሁ። ብልትን በውሃ መታጠብ የለመደው ደግሞ መጨረሻ ላይ ነው። እሱንም ከአይሁዶች አይቶ አሁን አንተ መጨረሻው ሱረቱ ተውባ ያወራን እያለን አሁን ሌላ ነገር ውስጥ አታስገባና። አይ በሶስት ድንጋይ ጥረጉ ቂጣችሁን ብሎ አላዘማመድ እዚህ ጋር ልታላግጥ ኖ ከራስሪ እሳቸውን ስም እያነሳኝ ማላገጥ አችልም። ኖ እሺ ልስጥህ መረጃ ልስጥህ። በሶስት ድንጋይ ሙሐመድም በሶስት ድንጋይ እንደሚጠርግ እናንተንም በሶስት ድንጋይ ጥረጉ። እንካ እሷን ይቻላል እኮ። ታዲያ ለምንድን ነው ማላገጥ የምትለኝ? በውሃ መታጠብ ማላገጥ የምል እሱ ያደርጋል ማለት የለብህም። ሐዲሱን ነው መናገር ያለብህ። ሐዲሱን እሺ፣ መሐመድ ካካ ለማለት ሲል ሶስት ድንጋይ አንጡልኝ እያለ ደጋግሞ ያዝ አልነበረም? እሺ ቢያዝስ አሁን ለምሳሌ ውሃ በሌለበት ይቻላል። እኛ የምናደርገው ነው። ውሃ በሌለበት አይደለም። ኔቨር አቡ ሁሬራ ፋዞ እየተከተለው ድንጋይ አንጣልኝ ነው ያለው። ውሃ በሌለበት ነው። ውሃ በሌለበት አይደለም። አይደለም። ቆይ አዳምጥ። አንደኛ ለአፍንጫ ውሃ፣ ለቂጥ ያዘዘው ምንድን ነው? እሱ ድንጋይ ነው ያዘዘው። ትእዛዝ ነው። ተሳስቻለሁ እና ከፍ በልና እና ከጎን የተቀመጥና ድገማት ቃል ከተሳሳትክ ቆይተሃል። ግን አሁን ቆይ አንተን ሀቢቢ ካራሱሪ የሸኔው ሚዩት አድርግ። እኔ ትክክል ሐዲሱን ካመጣው አንተ ከእስልምና ወጣ። እኔ ሐዲሱን ማምጣት ካልቻልኩኝ ንጽጽር ላቁ። ለአፍንጫችሁ ውሃ፣ ለፕራይቬት ባርታችሁ ደግሞ ከአካባቢ ላይ ቂጥህ መጥረጊያ ድንጋይ እንደሆነ ያዘዘውን ይሄን ማምጣት ካልቻልኩ እኔ አቆማለሁ። ለመጨረሻ ይሄን አካውንት እሰጥሃለሁ። አንተ እስልምና ለቀህ ትወጣለህ። አንተ ሚዩት አድርግ። ውሸተኛ መሆን አሁን እዚህ ጋር አረጋገጥኩ እኔ
ትክክለኛ ውሸተኛ እኮ ተስማማ፣ ዲል አድርግ፣ ዲል አድርግ። ትክክለኛ አሁን ተስማማ እኮ ተስማማ። አረጋግጥኩኝ ነው ማለት አንተ የጻፈው ሐዲስ ነው። እውነትም ወንድሜ ተናግሯል ቅድም። መጨረሻ ላይ አንተ የጻፍከው ነው ይላል። አላውቀውም በል ተዘጋጅ፣ ከራስሪ ተዘጋጅ። አሁንም ነው ለፕራይቬት ፓርታችሁ ድንጋይ እንዳትጠቀሙ ውሃ ተጠቀሙ ያለበትን አምጣልኝ። ኢቨን ፕራይቬት ፓርት ማጠብ የለመዱት መጨረሻ ላይ ነው። መጨረሻ ማለት ሱረቱ ተውባ የወረደው የሺያዋን አስወርደው ክርስቲያን በጣም እየረበሸ ነው። ቆይ የወረደበት ሲኬንሱ ማታውቁ ከሆነ ሱረቱ ተውባ የወረደው መጨረሻ ላይ ነው። ሱረቱ ተውባ 120 ላይ 108ኛው አያ ላይ ፕራይቬት ፓርት ማጠብ ወይም ደግሞ ይሄ ተስራ ያሉትን አፍተር እንትን ብሎ ተዘራርቶ መታጠብ እሱ ከአይሁዶች ነው የለመዳችሁት። ከአይሁዶች ታይቶ ነው። ስለዚህ አስቀድሞ ምንድነው በድንጋይ ነው የሚጠርገው፣ በድንጋይ ነው መጥረግን ያዘዘው። ለአፍንጫ ውሃ፣ ለቂጥ ደግሞ ድንጋይ ነው ያዘዘው። ትእዛዙም እንደዛ ነው። ስለዚህ ከዛ በፊት የነበሩ ሰዎች የመቃብር ቅጣትን የነገራቸው መጨረሻ ላይ ነው። የመቃብር ቅጣትን ከመናገሩ በፊት የነበሩ ሰዎች ሽንት ሲነካቸው ነበሩ። ስለዚህ እነኛ ሰዎች አሁን በፌሮ እየተቀጠቀጡ ነው፣ መዶሻ እየወረደባቸው ነው፣ አለት ተራራም ያህል ጭንቅላታቸው ላይ እየተፈጨባቸው ነው በእናንተ አስተምሮ መሰረት። ምክንያቱም አስቀድሞ የነበሩትም ይቀጡበታል ስላላችሁ ማለት ነው። ሰው መታጠብን እና ለካካ ደግሞ ምንድን ነው ያዘዘው? አዲሱ እንደዚህ ይላል። ፕሮፌት ሰይድ ሁኤቨር ፐርፎርምስ አቦሉሽን እንትን ብሏል። ኔጋ ላንብብላቸው ነው፣ ችግር የለው። አቡ ሁሬራን የተረከው ፕሮፌት ሰይድ ነብዩ እንደተናገረው whoever perform ablution should clean his nose with water by putting the water in it. ማንኛችሁም ከእናንተ ትጥበት ብትፈጽሙ አፍንጫችሁ ውስጥ ውሃ እያስገባችሁ ንፉ አለ። ስለ ትጥበት እየነገራቸው ነው። and then blowing it ከዛ በኋላ ንፉት። and whoever clean his private parts ማንም ብልቱን ማጽዳት ቢፈልግ with stones should do it with odd number of stones በጎዶሎ ቁጥር ባላቸው ድንጋዮች ያጽዳ። ምኑም ፕራይቬት ፓርቱን ናፊ ቅድም ምንድነው ችግሩ ብላለች። እኔ ብልትሽን እንግዲህ በድንጋይ እንዴት እንደምታጸጃ አላውቅም። ከዚህ የተነሳ ማለት ነው አሁን ትእዛዝ ነው እኮ። አሁን እዚህ ጋር ምንድነው የቸገራችሁ ነው እኮ ነው ጥያቄ ሆነብኝ። ይህ ነው ሞክ አደረገን። እንደዚህ ከሆነ እንደዚህ እናንተ እንደዚህ ምናምን ብሎ ሞክ አደረገ ማለት ነው። ስለዚህ መታጠብ ራሱ የመጣው በኋላ ነው ትእዛዙ የመጣው። ስለዚህ የመቃብር ቅጣት የሚያስቀጣ ከሆነ ይሄ ያልገባኝ ነገር አለ። ማድረቅ ነው የሚባለው። አሁን ገና መጣልኝ አንተ ነጋገር ማለት ነው። ማድረቅ ነው። ድንጋይ ታደርቃለህ አይደለም? ከዛ በኋላ ነው የምትታጠበው አይደለም? ማድረቂያ ነው የምንጠቀመው እኮ ነው። ነብዩ ላይ ወስጄ ለጥፎ ለምናስገባው ነብዩ ላይ ላሳየህ። ዝም ብለህ ነብዩ ላይ ላሳየህ። ኦኬ፣ ነብዩን አዘጋጅ። ካደረቅን በኋላ ነው የምንታጠበው። ኦኬ፣ የነብይህን እንዴት ብለህ ትፈታዋለህ? እሺ፣ እንደዛ ከሆነ ኦኬ፣ እቺን ልስጥህ። ክትባት ስለሆነች ማለት ነው። ማድረቅ ነው ወንድማችን። እሺ ይሄን ላንብብልህ ደግሞ። ይሄ ደግሞ አብደላ ነው የተደረከው። ናሬትድ አብደላ ይላል። The prophet went out to answer the call of nature and asked me to bring 3 stones. ምን አለ አብደላ ሲተልክ የአላህ መልእክተኛ የተፈጥሮ ግዳጁን ለመወጣት ሲወጣ 3 ድንጋዮችን እንዳመጣለት ጠየቀኝ አለ። ውሃ ነው ያዘዘው እዚህ ጋር መሐመድ ድንጋይ ነው ያዘዘው። 3 ድንጋይ I found 2 stones and searched for the third but could not find it. 2 ድንጋዮችን አገኘው ነገር ግን ሶስተኛውን ፈልጌ ማግኘት አልቻልኩም አለ። የግድ 3 መሆን ስላለበት ወይ 5 ወይ 3 ነው መሆን ያለበት። So took a dried piece of dung and brought it to him. ከዛ በኋላ 2ቱን ድንጋይና ኩበት አመጣለት። ድንጋይ ሶስተኛ ፈልጎ ስላጣ ማለት ነው። He took the 2 stones and threw away the dung. 2ቱን ድንጋይ ወሰደና ኩበቱን ወረወረው እና እንደዚህ አለ this is the filthy thing። ኩበቱ ምን አለ? ይሄ አስቀያሚ ነገር ነው አለና በ2ቱ ድንጋይ ተጠቀመ ማለት ነው። ስለዚህ ማድረቂያ ነበረ። የምን ማድረቅ ነው የምታወራው? የሰው አጠበበት አይደለም ይታጠበበታል።
ሳይታጠብ ምንድን ነው የሚያደርቀው? ጠረገበት እንጂ በቃ መጥረግ ብቻ ነው። ድንጋይ ያጥባል እንደ ያደርቃል እንጂ አንተ እንደ አተሳሳቢ ራሱ ማለት ነው ብትወስደው። አንተ እኮ ጠረገበት፣ ወንድማችን ጠረገበት። ባፈር መጥረጊያ ብቻ ነው፣ ማድረቂያ ነው። አሁን እኛ የምንጠቀመው ምኑን አደረቀ የሚለው ወንድማችን ምኑን ነው የሚያደርቀው? ካካውን ነው ቂጡ ላይ የሚያደርቀው እየሞዠቀ ጥሩ ፎጣ ነው ድንጋይ በእስልምና ማለት ነው። እዛው አርምጥምጦ እኔ እኮ ያልገባኝ ምን ችግሩ ምንድን ነው? እነሱ ካመንበት ካደረግነው እናንተ ምንድን ነው የጨነቃችሁ? አሁን አየህ በጣም አነጋገሪ ራሱ ምንድን ነው የጨነቃችሁ? አነጋገሪ ራሱ ሲጀመር አላመናችሁበት አይደል? የጠያቂ አነጋገር አይደለም። መጠያቂ ራሱ ምንድን ነው ችግሩ? በእውቀት ሰውን የማሸነፍ ጥያቄ አይደለም። አይ ምንድን ነው እሱ በእውቀት የማሸነፍ አነጋገሪ ራሱ አሁን አነጋገሪ ራሱ ከራስሪ ምን አጠፋው? አንተ ምን አስተካከልክ? ምን አስተካክለህ ታውቃለህ? ሲጀምር ምንም ማስተካከል እኮ አትችልም። አንተ እዚህ ጋር ታወራለህ፣ እንዲህ ነው ትላለህ እንጂ ማስተካከል አትችልም። ከራስሪ ባይ ናፊ ምን ችግር አለው እያለች ነው። አንተ ደግሞ ምንድነው አጥፍተሃል እያልከኝ ነው። ወይንም እናንተ ተስማሙ። በደንብ አስተውል። የመቃብር ቅጣት የሚባል ሊስን የመቃብር ቅጣት የሚባለው አስተምሮ በራሱ ጤናማ አይደለም። ምክንያቱም ሰዎች የሚያሳቅቅ ነው። አንድ በል። ሁለተኛ ደግሞ ሰውየው ነፍሱ እየተመለሰ በመቃብር ውስጥ ይቀጣል ካልከኝ እኔ ፎርሴክ ኦፍ አርጉመንት ናፊም ችግር የለውም ስላልሽ አንቺም ታምኝበታለሽ አለ። እኔ እንትኑ ነው ስለ እስቲንጃው ላይ ነው፣ ስለ ጣህራው ላይ ነው። አማ ስለ ቀብር ቅጣት ምንም ያሳቅቅ እንደውም ተሳቆ ሰው እምነትን እንዲቀበል ነው። ከጣህራው ጋር የተያያዘ ስለሆነ ቀብር ቅጣት የሚመጣው ስለዚህ አፌርም ስላደረግሽው እኔ ጣህራው ላይ የሚያስቀጣው የቀብር ቅጣት ብዙ ነው እኮ። አሁን እኔ ሞር ጥያቄ ዝሌ ስለሆነ ሰውየው ጭንቅላቱ በመዶሻ ይመታል፣ በድንጋይ ይመታል፣ ይፈለጣል አይደለ? አይ በጣህራ ጉዳይ አልተባለም። የተባሉን አሳይ። የመቃብር ቅጣት ሀዲሱን መልሶ እስኪ እኮ መቃብር ውስጥ ከሚመጣ ይቀጣል ነው እንጂ በመዶሻ ይቀጣል ይላል እንደ ሀዲሱ። በመዶሻ የሚመቱበት የለም መቃብር ውስጥ በመዶሻ አይመቱም አለ፣ ግን በጣህራ ነው ይላል። በጣህራ አይልም። በመዶሻ በጣህራ እሺ፣ በምንድን ነው የሚደረገው? ይቀጣል። ቅጣት አለ። እንደዛ ከሆነ ያለሽ ከባድ ይሆንብሻል ናፊ። የቀብር ቅጣት እንደዛ ከሆነ ከባድ ይሆንብሻል። ሐሚድ ካማ ለምሳሌ በአፍ ውስጥ እንትን ይገባበታል፣ እንደዚህ እንትን ይላል። በጆሮ እንትን ካለ ጆሮ ውስጥ በፌሮ ይመታል። ስለዚህ እንደዛ ከሆነ በጣህራ ጉዳይ ከሆነ ብልት ጋር በተያያዘ ከሆነ ብልቱ ላይ ነው የሚሆነው ጭዌው ማለት ነው። ስለዚህ በጣህራ ይቀጣል የተባሉት ሙስሊሞች ናቸው። አማ ካፊሮች እኮ በኩፍራቸው ነው የሚቀጡት። ያ መዶሻ ያልከው ቀብር ይጠባል እንደዚህ አፋቸው ውስጥ ይገባል ያልከው ሁሉ ለካፊር ነው። ለካፊር ነው። አዎ እናንተን አይመለከትም። አይ ሙስሊሞችን አይመለከትም። እርግጠኛ ነሽ? እርግጠኛ ነኝ። አዎ ይሄ ሁሉ ከባድ ቅጣቱ ለካፊሮች ነው። ሐሚድ ሚያማ ሙስሊም የለም። ስስቅ ነበር እኮ አይመለከተኝም እኔም አላመንኩም እያልክ ቆይ ባይዞ እንዳለ የተሰጡት ለሙስሊሞች ነው እንጂ ለክርስቲያኖች አይደሉም። አይ ነቢዩ የተላኩት ለዓለም ነው። ነቢያችን የተላኩት ለሙስሊሙም ለካፊሩም ነው። ስለዚህ መሐመድ ከመቃብር ቅጣት አስጥለኝ እያለ ሲጨነቅ የነበረው በማይመለከተው ነገር ነበር ሲጨነቅ የነበረው እያልሽ ነው። የሚያደርጉት ድርጊት እሳቸው ዱዓ የሚያደርጉት ድርጊት ሁሉ ለእኛ ትምህርት እንዲሆን ነው፣ እኛ እንድንከተላቸው እንድንል ነው። ስለዚህ ትምህርት እንዲሆንሽ ከሆነ አንቺም ከመቃብር ቅጣት አድነኝ እያልሽ ትለምኛለሽ ማለት ነው። ሙስሊም እያልኩ አይደለም እኮ ሙስሊም እኮ ቢልመራ በጭራሽ አይቀጡም እያልኩ አይደለም። አንተ የምትለውን በመዶሻ አፋቸው ውስጥ ይገባል እንደዚህ ይሆናሉ እንደዚህ ቀብር ይጠባል የምትለው ሁሉ ለካፊር እንጂ ለሙስሊሞች አይደለም ነው ያልኩህ። ሙስሊሞች ችግር የለውም። ሙስሊሞቹ ምንድን ነው የሚቀጡት? አይ አለ ካልክ ደግሞ በመዶሻ ይቀጣል። ጣህራ ያልጠበቀ ሰው በመዶሻ ነው የሚቀጣው ካልክ ሀዲሱን አምጣልኝ። አሁን ናፊ ሙስሊሞች የሚቀጣሉ አይቀጡም? አሁን አንተ በጣህራ ጉዳይ በመዶሻ ይቀጣሉ፣ ቀብር እንደዚህ ያደርጋቸዋል ያልከውን እስኪ አምጣ ጥቀስልኝ። ሙስሊሞቹ ይቀጣሉ ወይስ አይቀጡም? ይሄን ብቻ መልሽልኝ አልኩህ። ሙስሊሞች ጥፋትን ያጠፉትና ተውበት ሳያደርጉ የሞቱት
ያ ደረጃ አይደርስም የሚቀጡት ቅጣት ለእናንተ እንደምትሉት አይደለም። ማስረጃሽ እሺ፣ ማስረጃ አምጪ እኮ በምንድን ነው የሚቀጡት? ለካህዲዎቹ እኮ ለካህዲዎቹና ለሙስሊሞቹ የመቃብር ቅጣት ሲቀጡ የተለያየ ቅጣት ነው የሚቀጡት እኮ እየበረበራችሁ እንዴ? አንተ አሁን በአርጩሜ ነው ራሱ አረበኛውን እያነበባችሁ ምንድን ነው ያላችሁት? ዋነኛው ነው ያላችሁት። ዋነኛው ሐዲሱ ግን ዋነኛው አይልም። ዋነኛው አይልም። አሁን ሾርት አሁን ሽንት የሸና ሰው በምንድን ነው የሚቀጣው? ሐዲሱ ዋነኛው አይደለም የሚለው ምንድን ነው የሚለው? ባይዜ ነብዩ ደጋግሞ የተናገራቸው ሐዲሶች አሉ። ሜይ ቢ ማታውቂው ከሆነ ትልቅ ኃጢአት ሰርተው አይደለም እየተቀጡ ያለበት በመቃብር ነው ብሎ ደጋግሞ በሽንት ምክንያት ነው የተቀጡ አሉ እንጂ በመዶሻ እየተመቱ ነው አላሉማ። የተቀጡ ነው ማለትና በመዶሻ እየተመቱ ነው ማለት ይለያያል። እሺ በምን ነው የሚቀጡት? ታችን በምን የሚቀጡት አለ ብዙ አይነት። እናንተ አይደለችም ምን ለምሳሌ ነው ያለው? አዎ ብዙ አለ። ከዛ ውስጥ ለምሳሌ በድራጎን ይበላሉ። እስኪ የቱ ጋር ነው ታዲያ ይሄ የትኛው ነው ዋነኛው ነው? ከዚህ ሐዲሱ አዳምጪ፣ ቆይ አዳምጣት እንጂ በምንድን ነው የሚቀጡት? ምላሽ ዋናው የቀብር ቅጣት የሚለው ይሄ ከዚህ ሐዲስ አለ። ዩራኔሽን the main cause of punishment in the grave ማለት ነው። እኔ እንግሊዝኛ አላቅልህም። ወልልሐኪሚ አክሰሩ ዐዛብ ልቀብሪ ሚን አልበውል ይላል። አክሰር ማለት አብዛኛው ማለት እንጂ ዋነኛው ማለት አይደለም። አብዛኛው። ስለዚህ ከነኛ አብዛኛው የሚቀጡበት በምክንያት ነው። ዋነኛው ማለት አንድ አይደለም። አብዛኛው እና ዋነኛው ምንድነው ልዩነቱ? አብዛኛው ማለት ብዙ ሰዎች የሚቀጡበት። ስለዚህ ከሚቀጡት ከዛ ከሌላው ከተዘረዘሩት ውስጥ ብዙዎቹ የሚቀጡበት በሽንት ነው አይደለ? እኮ እንደዛ ነው እንጂ ዋነኛው ስትል እኮ አንተ እንዳልከው በመዶሻ በቀብር እንደዚህ መቅረብ እንደዚህ ዋነኛው ማለት ይሄ ነው። አብዛኛው ማለትና ዋነኛው ማለት መለየት አለባቸው። ስለዚህ ከተዘረዘሩ ወደ 6 ካሉት ውስጥ አብዛኛው የሚቀጡት ግን በሽንት ነው። ስለዚህ ዋነኛው መቀጫው ምንድነው? ማለት ዋነኛው ማለት አይደለም። ይሆንልሽ ወደ በደንብ ስለሚገባ ይሆንልሽ። እፎይ እሷ የምትለው ሽንት ከሚሸኑ ሰዎች ውስጥ የማይቀጡ አሉ እያለች መሰለኝ። ሽንት ከሚሸኑ ሰዎች ውስጥ እንደዛ መሰለኝ የምትለው። ምን አልከኝ? ሽንት ላያቸው ላይ ከሚነካቸው የማይቀጡ አሉ እያልሽ ነው እንዴ? አብዛኛው ይቀጣሉ። እንደዛ እያልሽ ነው? ኖ አብዛኛው የቀብር ቅጣት እንደዛ አይደለም። ስለ ቀብር ቅጣት ነው እያልሽ አብዛኛው ነው። ያ አብዛኛው የቀብር ቅጣት ሽንት ነው። እኔ አሁን እንዲህ ብያለሁ። በቃ ናፊ እኔ ያልኩት ዋነኛው የቀብር ቅጣት ሽንት ነው አልኩኝ። እኔ ዋነኛው የቀብር ቅጣት ሽንት ነው አልኩ። እሷ ደግሞ ምን አለች? አብዛኛው የቀብር ቅጣት ሽንት ነው አለች። ይሄ ነው አይደለ? ደግሞ የማይቀጡት አሉ ወይ ላልከው ይሄ አይ ስለሱ ተይው በቃ እዚህኛው ላይ ተግባብተናል። እኔ ባንቺው አርጉመንት መጣሁልሽ። ኦኬ አብዛኛው ቀብር ውስጥ የሚቀጡት በሽንት ነው አይደለ? ኦኬ ነብዩ መቼ ነው ያዘዘው? ፕሊስ እህታችን ከፍ አድርጌ ሂሚሌት ከማደርግሽ ተረጋጊ። ስለዚህ የጠየቅሽውን ብቻ መልሽኝ። ምክንያቱም ለምን መሰለሽ ቅጣታቸው ጩኸታቸው እንዲቀላል አይደለም። ምንድን ነው የሚቀጡ ስትባይ መልስ የለሽም፣ አታቂም። ስለዚህ አይደለም ብለሽ ክሌም ካደረግሽ መረጃ እንጠይቅሻለን ማለት ነው። 1000 ዓመት እታገዝሻለሁ፣ አታመጭም። እኛ ካልነው ውጭ የቀብር ቅጣት ተብለው የተዘረዘሩ አሉ። ከነኛ ውጭ ከሆነ ማስረጃ ክሌም ባደረግሽው እንጠይቅሻለን ማለት ነው። ሽንት መሆኑ ቆይ እሷ ትጨርስ። መቼ ነው ያዘዘው ይህንን ትእዛዝ? የቀብር ቅጣት መቼ ነው ያዘዘው መሐመድ? በህይወት ባሉበት ዘመን። መቼ ነው ያልኩሽ እኮ እያለ መቼ? የት? መዲና፣ መካ? አላቅም። ኦኬ ማታቂ ከሆነ ምድረ እየሞገትሽኝ ያለሽው ካዳ እንዴ? ሀዲሱን ነው። ሀዲሱን አላቅም አላልኩም። ሀዲሱን አቋል። በቃ ለመጨረሻ ጊዜ እናስተናግዳት፣ ችግር የለው። አንዴ ትቀጥላለህ። በመካ ይህንን ትእዛዝ አዞ ነበረ? አላቅም አልኩ። 10 ዓመት ምናምን አካባቢ መካ ሲኖር ስለ ቀብር ኦኬ ጎበዝ 10 ዓመት አለ መካ ሲኖር ቀራቸው ቢያዙ ምን አገባ አንተ? አትበሳጭ። ቆይ
አትበሳጪ። እስልምና የነቢያት አስተምሮ አይደለ? የመቃብር ቅጣት እናንተ ብቻ የሚመለከተው ወይስ ከእናንተ በፊት የነበሩትን የሚመለከተው? ቴንኪው። ስለዚህ ይሄ ተረት ተረት እስልምና ውስጥ እናንተ ጋር ብቻ ነው ያለው ማለት ነው። እናመሰግናለን። ይሄም ይሄ አንተ ስላልክ አይደለም፣ አንተ ስላልክ አይደለም። አላሁ ተዓላ እኛም ብቻ ይመለከተናል። የፈለገውን ነገር የማድረግ ችሎታ እኛም ብቻ ይመለከተዋል። እኛም ብቻ ይመለከተናል። እኛም ብቻ ነው የነብዩ ኡመት ብቻ ነው እኮ እናንተ ብቻ ይመለከተው። እኛም ተስማምተናል። እሺ ቀጥል ክርስቲያን። ናፊ የተናገርሻቸው ነገሮች በሙሉ ግን ትንሽ ያስቃሉና ለአንብብልሽ አንዴና ሜይ ቢ መረጃውን ልስጥሽና አንቺ ከፍተሽ ማንበብ ትችላለሽ። አረብኛውን ረጅም ሀዲስ ነው። ሳሂህ አልቡኻሪ 1386 ላይ ነው የሚገኘው። ቡኻሪ 1386 ላይ ምን ይላል? ሶ ሂ ዊል ቢ ፒኒሽድ ላይክ ዳት ቲል ዘ ዴይ ኦፍ ሪዘሬክሽን፣ እስከ ቂያማ ቀን ድረስ እንደዛ ይቀጣሉ ይላል። ዘ ዋን ሁዝ ሄድ ዩ ሶ ቢንግ ክረሽድ፣ ጭንቅላቱ የሚፈጨው ወይም ደግሞ በድንጋይ ክረሽ የሚደረገው በድንጋይ የሚደበደበው ምንድነው አለ? ኢዝ ዘ ዋን ሁም አላህ ሃድ ጊቭን ዘ ናውሌጅ ኦፍ ዘ ቁርአን፣ የቁርአን እውቀት ሰጥቶት በልቡ ሀፍዞ በት ሂ ዩዝድ ቱ ስሊፕ አት ናይት፣ በምሽት የሚተኛ ሰው ነው፣ ሌሊት ተነስቶ የማይቀራ። እነዚህ የማያምኑ ናቸው። ናፊ ማለት ወይ ካወቅሽው ልዩነቱን ካወቅሽው የቅጣቱን ልዩነት ብትነግሪን አንድ ነገር ነበር በማስረጃ እንደው ቁርአን የማይቀሩት ናቸው የሚቀጡት ነው ያለ። ቁርአንን በልባቸው ሀፍዘው ሌሊት የሚተኙ ተነስተው የማይቀሩ እነሱ ቅድም የሽንት እያልክ ነው። አሁን ደግሞ ወደ ቁርአን ያዘ። ይሄ ደግሞ ሌላ እህታችን፣ አንቺ እኮ በጭንቅላታቸው የሚቀጠቀጡት እኮ ሙስሊሞች አይደሉም እንትኖች ናቸው። እናንተ ናችሁ በጭንቅላታችሁ የሚቀጠቀጡት እኮ እያልሽ ነበር። አዎ። ስለዚህ ቁርአንን ያፈዝነው እኛ ነን። በጭንቅላታቸው ነው በመዶሻ ነው የሚቀጠቀጡት ነው ያለው። ጭንቅላታችሁ አናታችሁ የሚፈጠፈጠው እኛ ነን። አዎ እናንተ ናችሁ። ቁርአንን ያፈዝነው እኛ ነን። አረብኛውን አንተው ቁርአንን ደግሞ አለመቅራት አይደለም ሊያስቀጠቅጦ አያስጠይቀውም። ቁርአንን ሀፍዞ አለመቅራት አያስቀጣም። ቁርአንን ሀፍዘሽ ወይም ደግሞ ቁርአን አለመቅራት አያስቀጣም? ያስቀጣል። እስኪ ቁርአንን አለመቅራት ያስቀጣል ሲባል እኔ ሰምቼም አላውቅም። ከቁርአን ውስጥ አንድ ሱራ ነው ያለው። ያንን ደግሞ የመቅራት ግዴታ ሁላችንም ስላፈዘ ሳይሆን ያላፈዘውን ቢሆን ተምሮ የመቅራት ግዴታ አለበት። ሰላትን ስለምሰግድ በሱ ስለሆነ የሚሰግዱት። ኦኬ። ስለዚህ ቁርአንን አለመቅራት ቅጣት የለውም ማለት ነው በእስልምና። አዎ። እናመሰግናለን። አዲሱ ስለዚህ እየዋሸ ነው። እናመሰግናለን። ሐዲስ እያጠራቀማችሁ እየመጣችሁ ቡኻሪ ዳይፍ ነው እና ቡኻሪ ስለዘገበ ብቻ ሰሂህ አይሆንም። ቡኻሪ እኮ የዘገቡት ሁሉ ሰሂህ ማለት አይደለም። ቁርአን መሰለ እንዴ? ቁርአን እኮ አይደለም። ጎበዝ ይሆን ስህተት የሌለበት ቁርአን ብቻ ነው። ስለዚህ እንደዛማ ከሆነ ቁርአን ላይ ስለ እንደዚህ አይነት እንትኑም አታመጭልንም እኮ የጠየቅንሽ ነው። ታመጫለሽ ከቁርአን ላይ አምጣ ከቁርአን እስኪ ቁርአን የማይቀር ታመጫለሽ ወይ? አምጣ ትለኛለሽ እንዴ? ታመጫለሽ ወይ ስልሽ ቁርአን ተረት እኮ ነው። ምንም አስተምሮ ለአንተ እንደዛ እኮ ነው። ለዛ እኮ ነው አይመለከታችሁም የሚሉ ለእናንተ አሁን ሁሉ ነገር ተረት ስለሆነ ምን አገባችሁ? ናፊ ከቁርአን ላይ እኔ ጅብሪል ማን ነው ብልሽ መረጃ ልትሰጪኝ ትችያለሽ? የቀብር ቅጣት ምንድን ነው ብልሽ መረጃ ልትሰጪኝ ትችያለሽ? እኔማ ለጠየቅኩህ እኮ እየመለስኩልህ ነው። ግን ምንም እኮ የለም ቁርአን ምንም እኮ ትርጉም አልባ እኮ ነው። ሀባሾች በቀላሉ ልንገርሽ፣ አዳምጪ። ሀባሾች ልንገራችሁ እኔ ቶለሬት ማደርጋችሁ ዋብያዎችን ስለምፈልጋቸው እንጂ እናንተ እውቀት ኖራችሁ አይደለም። ፔሬድ በደንብ ልንገራችሁ መረጃ ሀባሾች አዳምጪ። ከዋብያዎቹ ጋር ዲል እንደምታደርጉት አይደለም ከኛ ጋር እነሱ ጋር ሞክ እንደምታደርጉት እኛ ጋር ብመጡ በደቂቃ ውስጥ ዜሮ እንከታችኋለን። ምክንያቱም እናሱ ጋር የምትስማሙበት ነገር አለ። የምን መዛቦች ላይ ትስማማላችሁ፣ መዛቦችን ትጠቅሳላችሁ። አረ እናንተ ማቂዳ ዜሮ ነው። አረ እናንተ ማቂዳ ላይ ትስማማላችሁ። ፎይ ሶስት አንድ አይደል የምትሉት? አዳምጪ ፕሊዝ፣ አዳምጪ። የእናንተን አቂዳ በደቂቃ ውስጥ ነው አፈራርሼ ዜሮ ማደርጋችሁ። ከዋብያዎቹ ጋር እንዳላችሁ ስታፍ አይደል? ዋብያ እየተባበርን ደግሞ እኛ ሰው ለሚያመልኩት
ፕሊስ ሚዩት አድርጊ። እነሱ ጋር ተረት ተረት እንደምታወሩት እኛ ጋር ተረት ተረት አይሰራም። ሴትዮ አዳምጪ። እነሱ ጋር እንደምታወሩት ተረት ተረት እኛ ጋር በመረጃ የሚወራው ተዋብዬዎቹ ጋር የምትስማሙበት ስላለ በመረጃ የሚያቀርቡልህ አናግራ። ስለዚህ አሁን ቀጥይ። አናግራቸው። አሁን ሐዲሱን ትቀበያለሽ አትቀበይም? የምን የሚል ሐዲስ አንብቢ እስኪን አንብቢ። ከዚህ ጀምሮ አንብቢ። ከዚህ ጋር አንብበሽ ይችን ሼድ ያረኩባት ነው። ለምን ታጀምራለሁ? ለምን ሙሉ ሐዲስ ነው የምታመጣው? ኦኬ ሙሉን ታነቢያለሽ። ይሄን ሙሉ ታነቢያለሽ። በመሀል እየቆረጣችሁ ይሄን ሙሉ ሐዲስ ታነቢያለሽ። የቁርአን ታርጊና በቃ ተማሪ ከስር ሆነሽ ተማሪ አለ ባይዘ ሀባሾች ከተረት ተረት ውጭ ብሎ የሚያውቁት የለም። ከዋብያዎቹ ጋር ዲል እንደምታደርጉት እኛ ጋር ዲል ማድረግ እንደማትችሉ በዚሁ ላስረግጥላችሁ። ስለዚህ እዛ ዋብያዎቹ ጋር እንደምትጨማለቁት እኔ ጋር መጨማለቅ እንደሚቻል እንዳይመስላችሁ፣ በመረጃ ስለሚወራ እኛ ጋር ማለት ነው። ኤኒዌይስ አንብቡ ከተባላችሁ ተባላችሁ። ሀባሾች እኔ እንጃ ብቻ የውሃብያ መጮቻ ናችሁ እናንተ። እንኳን አይደለም ከኛ ጋር እዚህ መታችሁ ዲል ለማድረግ ማለት ነው። ጭራሽ ባይዞ ይሄ በጣም ቡሃሪ ላይ ግልጽ የሆነ ሐዲስ ነው የተቀመጠው። ባይዞ ጭቅላ የሚቀጠቀጠውንም አንዴ ክፈትልኝ ክርስቲያን። ጆሮ የሚቀጠቀጠውንም በአመር ደግሞ እዚሁ እናሳያት። እኔ ሀምብል የሆንኩት ምንድነው ምንትን ከምላ ብዬ ነው 1338 ቡሃሪ ኤኒዌይስ እኛ ጋር በመረጃ የሚወራው ጭንቅላት እዛችሁ ነው። ተረት ተረት እዛችሁ እናመጡ። ወደ መጨረሻ አካባቢ አድርገው ረጅም ስለሆነ ረጃጅሞች ነው። በመዶሻ የሚቀጠቀጠው ራሱ እነሱ ነው የሚመለከት ነው። ቀጥል። ምን ይላል? then he will be hit with an iron hammer between his two ears በሁለት ጆሮዎቹ መካከል በብረት ይደበደባል። and he will cry and the cry will be heard by whatever approach he አሁን የመቃብር ቅጣት እነኝን የሚያመጣ ከሆነ እንደዚህ ድምፅ የሚያስጨዋቸው ከሆነ ሰዎቹ የሚቀጠቀጡ ከሆነ ደግመውም እንደገና ደግሞ ገነት ገብተው ይቀጠቀጣሉ ወይንስ ገሃነም ገብተውም እንደዚሁ ነው ወይ የሚጠብቃቸው? የአይሁዶቹን አንዴ ክፈትልኝ ክርስቲያን። ደግሞ ይህንንም ያገኛቸዋል ወይ ማለት ነብዩ የተናገረው አለ። ኃጢአት ሰርተው አይደለም፣ ትልቅ ኃጢአት አይደለም፣ በሽንታቸው ምክንያት ነው የሚቀጠቀጡት አለ። ቅጠል ቆርጦ አደረገላቸው። የአይሁዶቹ ጋር ደግሞ ስንመጣ ያንን ያደረገበት ምክንያት ምንድነው? እሱ እንዲታደጋቸው ቅጠሉ እስከደረቀ ድረስ ቅጣቱ ይቀርላቸዋል አለ። በመቃብር ውስጥ ሲቀጠቀጡ ዛፍ ቅጠል ቆረጠና ሁለቱ መቃብር ላይ አስቀመጠው። ለምን ይህን አደረግክ ይባላል? ከቅጣታቸው ትንሽ ዛፉ ቅጠሉ እስከሚደርቅ ድረስ ምን ይላሉና ይቀርላቸዋል ምቱ። ጤኔስ አንብቦ ቡሃሪ 60:55 ኢብን አባስ እንደተረከው ይላል once the prophet went through the graveyard of Medina and heard the voice of two humans who were being tortured in their graves. አንድ ቀን ነብዩ በመዲና በመቃብር መካከል ሲያልፍ የሰዎች ሲጮሁ ሰማ በመቃብር ቅጣት ምክንያትና ድምጻቸውን ሰማ በመቃብር ቅጣት ሲሰቃዩ አለ። the prophet said ነብዩ አክሎ ምን አለ? they are being punished but they are not being punished because of the major sin yet their sins are great. ምንድነው የሚቀጡት እኮ እነዚህ ትልልቅ ኃጢአት ሰርተው አይደለም፣ ትላልቅ ኃጢአት ሰርተው ሳይሆን ብሎ ይናገራል። one of them used not to save himself from being soiled with the urine. አንዱ እየተቀጣ ያለው ራሱን ከሽንት ባለመከላከል ባለመቻሉ ነው። and the other used to go about ትልቅ ኃጢአት ሰርቶ አይደለም ሽንት ነው አለ። እኛ ኢአማኞች የሚመለከት ከሆነ የጉዳይ በመቃብር ውስጥ ቶርቸርድ የሚደረገው እኛ የሚመለክ ከሆነ አለማመን ነው ትልቅ የሚሆነው ወይንስ ሽንት ነካህ ልብስህን? የትኛው ነው ትልቅ የሚሆነው? ቀጥላለሁ። አንድ አዲሱን የጨርሰውና ቀጥል ክርስቲያን። አንዱም እና በትልቁ ቅጣቱ ምንድነው አለ? በሽንት ምክንያት ነው እየተቀጣ ያለው አለ። and the other used to go about calamities. ሌሎች ደግሞ ምንድነው? አንዱ እየተቀጣ ያለው ደግሞ በሐሜት ምክንያት ነው። ሰው ዝቅ የሚያደርግ ንግግር በመናገር ማለት ነው። ካላሚስ ማለት እንደዛ ነው።
The prophet asked for a green palm tree leaf and split into 2 pieces and placed one piece on each grave. ምንድነው ሙሐመድ የቴምር ወይም ደግሞ የፓልም ትሪ ቅጠል ተቀበለና ለሁለት ሰንጥቆ በሁለቱ መቃብሮች ላይ ያደረገ አለ። saying I hope that their punishment may be abated as long as the piece of the leaf are not dried. ይሄ ቅጠል እስኪደርቅ ድረስ ከቅጣታቸው ያርፋሉ ብሎ ተናገረ። ያ ስለዚህ ቅጠሏ እንደ ጥላ ሆነች ማለት ነው። ኤኒዌይስ ኡስማን እንኳን ደህና መጣ። ኮደና ቆየት ኦኬ ሜቢ ሰምተዋል ብዬ አስባለሁ። አዎ እና ሐዲሱ ላይ ነብያችን ሰለላሁ ዐለይሂ ወሰለም ትንሽ ድምፅን ከፍ አድርገው። መርሐባሽ ሐዲሱ ላይ ማለት ነው በትልቅ ወንጀል ሳይሆን በትልቅ ነገር አይደለም የሚቀጡት ነው ያሉት። እዚህ ጋር በትልቅ ወንጀል አይደለም ሲል ስለሰማሁት ነው ማለት በትልቅ ነገር አይደለም የሚቀጡት ነው ያሉት እና ቢሰሩት በትልቅ ነገር ባልሆነ ነገር ነው እንጂ ወንጀሉማ ትልቅ ነገር ባይሆን ኖሮ አይቀጡም ነበር። ወንድማችን ቅድም እንደተናገረው ለሶላት punished but they are not being punished because of the major sin. እየተቀጡ ያሉት በትላልቅ ኃጢያት ስለሰሩ አይደለም እያለ ያለው ምንድነው? እሱ ትልቅ አይደለም ሲባል ኃጢያቱ ትልቅ ሳይሆን ቀርቶ ሳይሆን ከሌላው አንፃር ነው መሰለኝ። ኦኬ እንደዛ ከሆነ እንግዲህ እንጂ ኃጢያቱ በራሱ ትልቅ ኃጢያት ነው። ሽንት መንካት ከነካህ ነው። እንደዛ ነው አይደል ወንድማችን? እንደዛ ከሆነ ያስኬዳል። ሜቢ እንደዛ ከሆነ እንደዛ ነው ሚኒንጉ ሐዲሱ ላይ ማለት። እስኪ ወንድም ሐዲሱን አንድ ጊዜ አረብኛውን ማለት ነው ትንሽ እንዲነበብ አድርገው አንድ ጊዜ አረብኛውን። ኦኬ ቀጥል። አካባቢ ሐሳብን ተናገርና ቀጥል። እስኪ ሐሳብን ተናገር። ላምበውኔ እሺ ቀጥላ። ይሄ ሐዲሰና ኢብኑ ሰላም የሚለው እንትን ስናቆማለንና قال خرج النبي صلى الله عليه وسلم من بعد حياط المدينة كمدينة وجوت فسمع صوت الإنسان የሰውን ድምጽ ሰሙና يعذبان ሲቀጡ في قبورهما በቀብራቸው ዘንድ فقال قالوا እንደዚህ يعذبان ይቀጣሉ وما يعذبان في كبيرة በትልቅ ቅጣት ይቀጣሉ وإنه እሱ እኮ ለከቢሩ ትልቅ ነው كان أحدهما عنده لا يستتر من البول ማንስ ሽንት ቤት ገብቷል ሲንጃ ሲያደርግ ይሰግዳል ማለት ነው። لا يستتر ማለት ይሰግዳል ማለት ነው። ከፍ አድርጎ ሲያንዴ ይሰግዳል የሚላለው አይደለም። لا يستتر ማለት من البول ከሽንቱ አይጸዳም። ከሽንቱ አይጸዳም እሱ። وكان الآخر አንደኛው يمشي بالنميمة ስለ ሐሜት ያወራል። አንደኛው የሚቀጣው ስለ ሐሜት ስለወራ ነው እሱ። ثم دعا بجريدة فكسرها بكسرتين ሁለት ቴምር ዛፍ መሰለኝ ሁለት ቴምር ዛፍ ምናምን እሱን አላውቅም ወላሂ። ግን ያ የቴምር ዛፍ ሰነጠቀና በመቃብሮቹ ላይ ያደረገ ከዛ እነዚህ እስኪደርቁ ድረስ ከዛ መቃብር ቅጣት ያርፋሉ አለ። እና ይኸው ሌላ የፈለኩት ማለት ምንም አይነት ስለ ወንጀል የሚናገር የለም ማለት ወንጀል በትልቅ ወንጀል አይደለም የሚቀጡት አይልም። ወማ يعذبان ይቀጡም እኮ ቢከቢራቲን በትልቅ ነገር አይቀጡም ማለት በትልቅ ነገር አይደለም የሚቀጡት ማለት ምን ማለት ነው? ማለት ከሽንት ለመጽዳት ቢሞክሩ ትልቅ ነገር አይደለም ማለት ነው እንጂ ወንጀሉ ትልቅ ነው። ከሽንት ግን ለመጽዳት ቢሞክሩ ትልቅ ነገር አይደለም እኮ ከወንጀሎቹ አንፃር የሽንቱ ትንሽ ቀለል ይል ነበረ አይደለ? ማለት ሽንት እኮ ለምሳሌ ከሽንት ለመጽዳት ማለት ሽንት ላይ እኮ ቀላል ነው። ገብቶኛል አባባለ ቀላል ነው ይችሉ ነበር። ግን ወንጀሉ ግን ከባድ ነው። ወንጀሉ ከባድ ነው። ያ አጋጭው አግኝቻለሁ መጥበን። ስለዚህ የኛ ፖይንት ምንድነው? አሁን ይሄንን ትዕዛዝ ያዘዘው መሐመድ መካ ነው መዲና ነው?
ወደ መዲና ሄዱ አይደለም እንዴ? የምሺ ፊል መዲና ያላል መዲና ላይ ነው። ስለዚህ ይሄ አስተምሮ የነቢያት ከሆነ መካ ላይ ሽንት ሲነካቸው የነበሩ በመቃብር እየተቀጠቀጡ ነው አይደለም? አንዱ ሰውዬ ቀብር ሲቀጣ ሰማሁኝ ያሉ ነብዩ። በሽንት ምክንያት በሐሜት ምክንያት ነው ያሉት እኮ። ኖ ትእዛዝም የሰጠው መሐመድ ያኔ ነው፣ መዲና ላይ ነው ትእዛዝ የሰጠው። ከአይሁዶች ከሰሙ በኋላ ኢሻን መጥተው ከጠየቋት በኋላ አስቀድሞ አያውቁም ነበር መካ ላይ። ታሪክ የተናገሩ መዲና ሶላት መች ነበር የተጀመረው? ሰላትም ችግር የለውም እሱ አሁን የለው። ሽንቱን ግን ትእዛዝ የተሰጠው መካ ነው መዲና ነው? መዲና ላይ ነው እንደዚህ የተናገሩት እንዴ? ያ የተቀጡበት መዲና ላይ መሆኑ መዲና ላይ ከሆነ ትእዛዙ የተሰጠው ያስተምሮ ደግሞ አስቀድሞ የነቢያት ከሆነ የምን ትእዛዝ ነው? ስለዚህ መካ ላይ የነበሩ ሰዎች ሽንት ሲነካቸው የነበሩ በመቃብር ውስጥ አሁን እየተቀጠቀጡ ነው አይደለም? አይደለም። የምን ትእዛዝ? እዚህ ትእዛዝ ተሰጥቷል እንዴ? እየተቀጡ ያሉትን ብለው ተናገሩ እንጂ እኮ ታሪኩ ተናገሩ። ታሪኩ የተላለፈ ነገር የለውም እኮ። ከሽንት ከመልቀቅማ የተጀመረው መች ነው ሽንት ነጃሳ መሆኑ የተነገረው? የመቃብር ቅጣት እንዳለ የነገራቸው መቼ ነው? የመቃብር ቅጣት እንዳለማ ድሮም የታወቀ ነው አይደለም? ታስይዝልኛለህ? ቁርአን ላይ ያለ፣ አሁን ለምሳሌ ቁርአን ላይ ተገልጿል የመቃብር ቅጣት እንዳለ። በሽንት አይደለም የመቃብር ቅጣት እንዳለ። ንጽጽር አቆማለሁ። አንድ ጥቅስ ብቻ አሳየኝ። እሺ ስም እንዳለው ታውቃለህ? በእስልምና ማን ነው ስም ያለው? የቀብር ቅጣት። የቀብር ቅጣት ነው ስም ያለው? የቀብር ኑሮ ማለት ነው። ምን ተብሎ? በርዘኽ። ኑሮን አይደለም ያልኩ እኔ፣ ኑሮ አይደለም ያልኩ፣ ቅጣት እኮ። ቅጣቱ በርዘኽ እንደሚባል ታውቃለህ? በርዛቅ ቅጣት አይደለም። ምን ሆነ ነው? ምን ሆነ ነው? ወንድማችን ልታጭበረብር ነው በአረብኛ? በዝራቅ ነው ማላቅ መስሎ እንደው ከቅጣት ጋር የቀብር ቅጣትና በዝራቅ ምን አገናኘው? ሙሐመድ በዝራቅ የቀብር ቅጣት ማለት ነው? በርዘኽ ነው፣ በርዛቅ ነው፣ በርዘኽ ነው። የቀብር ቅጣት ማለት ነው? አይገናኝም። የማይገናኝ ለምን ታገናኛለህ? በርዘኽ ማለት ቂያማ ጊዜ ነው። ኧረ የማይገናኝ እኮ ነው ያገናኘው ወንድማችን። የለም አንድ ጥቅስ የለም በቁርአን ውስጥ፣ ይሄ አንድ ጥቅስ የለም። ኤኒዌይስ ትእዛዙም የተሰጠው መዲና ላይ ነው። ያ መዲና ላይ ነው ትእዛዙም የተሰጠው። ግን እንደው እስልምና የነቢያት አስተምሮ ነው ብለው ይናገራሉ። እና ሜቢ ከዛ በፊት የነበሩት ሰዎች ይሄ ቅጣት ሲመለከታቸዋል ወይስ አይመለከታቸው? ነቢያቶች አስተምረውታል? ሜቢ ጥያቄያችን እኮ እሱ ነው አይደለም? ነቢያቶች ሙሐመድ ራሱ በመካ በነበረበት ሰዓት ላይ አብረውት የነበሩ ተከታዮቹ ሽንት ከነካቸው እነሱ በመቃብር ሲቀጠቀጡ ነበር ማለት ነው። አይሻ እኮ ተገርማ እኮ ነው አይሁዶች እንደዚህ ሲሉ ሰማዊ ስትለው በቃ የመቃብር ቅጣት አለ ብሎ ከዛሬ ጀምሮ ከዛን ቀን ጀምሮ ሙሐመድ ጸሎት ማድረግ ጀመረ። አላህ ሆይ ከቀብር እንትን አስጥለኝ እያለ ጸሎት ማድረግ ጀመረ ነው የሚለው።